ሰላም ጤና ይስጥልን ውድ የዜና ላፍታ ተከታታዮቻችን የዕለተ ሐሙስ ዜናችን ነው። ከሁሉ አስቀድመን አክብሮታዊ ሰላምታችን ይድረሳችሁ ብለናል። ለሰዓቱ የመራረጥናቸውን ዜናዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። ትራምፕ ለሐማስ የመጨረሻ ነው ያሉትን ማስጠንቀቂያ አስተላለፉ። ፕሬዝዳንቱ በትሩዝ ሶሻል ማህበራዊ ትስስር ገጻቸው ላይ ባሰፈሩት ዘለግ ያለ መልእክት ሐማስ ሁለት ምርጫ እንዳለው ጠቁመዋል። ሁሉንም በጋዛ የሚገኙ ታጋቾች ህይወታቸው ያለፈንም ጭምር መልቀቅ አሊያም መጥፋት ዝርዝሩን ይዘናል። ቻይና ከአሜሪካ ጋር ለሚደረግ ማንኛውም ጦርነት ዝግጁ መሆኗን ገለጸች። ቻይና በፕሬዝዳንት ዶናልድ ትራምፕ የተጣለውን የአዲስ የንግድ ታሪፍ በመቃወም ከአሜሪካ ጋር ለሚደረግ ማንኛውም አይነት ጦርነት ዝግጁ መሆኗን ገለጸች። ይህ የቻይና መግለጫ ትራምፕ የፕሬዝዳንትነት ስልጣናቸውን ከተረከቡ በኋላ የተሰማው የመጀመሪያው ጠንካራ አቋም ነው። ዝርዝሩን ይዘናል። በሌላ ዜና የደቡብ ኮሪያ አየር ኃይል በስህተት የሀገሪቱን ዜጎች በቦምብ ደበደበ። በደቡብ ኮሪያ በልምምድ ላይ የነበረው የጦር ጄት በስህተት በንጹሃን የመኖሪያ መንደር ላይ ቦምብ መጣሉን ተከትሎ በርካታ ሰዎች መቁሰላቸው ተገለጸ። ዝርዝሩን ይዘናል። እስከ ጥንክራችን ፍጻሜ አብራችሁን ቆዩ በማለት ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉን አክብሮታዊ ግብዣችን ነው። አሁን በቀጥታ ወደ ዝርዝሩ እንውሰዳችሁ። ትራምፕ ለሐማስ የመጨረሻ ነው ያሉትን ማስጠንቀቂያ አስተላለፉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለፍልስጤሙ ሐማስ የመጨረሻ ነው ያሉትን ማስጠንቀቂያ አስተላልፈዋል። ፕሬዝዳንቱ በትሩዝ ሶሻል ማህበራዊ ትስስር ገጻቸው ላይ ባሰፈሩት ዘለግ ያለ መልእክት ሐማስ ሁለት ምርጫ እንዳለው ጠቁመዋል። ሁሉንም በጋዛ የሚገኙ ታጋቾች ህይወታቸው ያለፈንም ጭምር መልቀቅ አሊያም መጥፋት። ሁሉንም ታጋቾች አሁኑኑ ልቀቁ፣ በሌላ ጊዜ አይደለም። የገደላቸዋቸውንም ታጋቾች አስክሬንም በፍጥነት መልሱ። ይህ ካልሆነ ግን ያከትምላቸዋል ነው ያሉት። ትራምፕ በቅርቡ በእስራኤል እና ሐማስ የተኩስ አቁም ስምምነት የተለቀቁትን 8 ታጋቾችን ትናንት በዋይት ሃውስ አግኝተዋል። ፕሬዝዳንቱ ከታጋቾቹ ጋር ከተገናኙ ከጥቂት ሰዓታት በኋላ ዋይት ሃውስ ከሐማስ ጋር አሜሪካዊ ታጋቾች በሚለቀቁበት ሁኔታ በቀጥታ መምከሩን አረጋግጧል። የትራምፕ ማስጠንቀቂያ እስራኤል በጋዛ ዳግም ጦርነት እንድትጀምር ፈቃዳቸውን ያሳዩበት ነው ተብሏል። እስራኤል ስራ እንድታጠናቀቅ የፈለገችውን ሁሉ የሆንኩላት ነው የሚለውን ካልፈጸማቸው የትኛውም የሐማስ አባል ደህንነቱ አደጋ ላይ ነው ሲሉ ማስጠንቅቀዋል። የፍልስጤሙ ቡድን ተዋጊዎች ከጋዛ ለቀው በመውጣት ራሳቸውን የማትረፍ እድል እንዳላቸውም ነው የመጨረሻ ባሉት የማስጠንቀቂያ መልእክታቸው ላይ ያሰፈሩት። የ78 ዓመቱ ፕሬዝዳንት ለጋዛ ነዋሪዎችም ተመሳሳይ መልእክት ልከዋል። የጋዛ ህዝቦች ውብ መጻኢ ከፊታቸው አለ፣ ግን ታጋቾችን ይዛችሁ አይደለም ብል ውሳኔ ወስኑ፣ ሁሉንም ታጋቾች ልቀቁ፣ ካልሆነ ግን ከባድ ዋጋ ትከፍላላችሁ ብለዋል። ትራምፕ ለሐማስም ሆነ ለጋዛ ነዋሪዎች ያስተላለፉት ተመሳሳይ መልእክት ሰርጡን ሙሉ በሙሉ ተቆጣጥረው ለማልማት ለያዙት እቅድ ተፈጻሚነት ቁርጠኛ መሆናቸውን ለማመላከት ነው። ግብጽ የትራምፕን የጋዛ እቅድ የሚተካና ፍልስጤማውያን ከመሬታቸው እንዳይፈናቀሉ የሚያደርግ እቅድ አቅርባ በአረብ ሀገራት ተቀባይነት ማግኘቱ ይታወሳል። የትራምፕ አስተዳደር በካይሮ የቀረበውን እቅድ ጋዛ በአሁኑ ጊዜ ለመኖሪያነት አመቺ አለመሆኗን እንዲሁም ነዋሪዎቿ በፍርስራሾችና ባልፈነዱ ፈንጂዎች ውስጥ መኖር አይችሉም የሚለውን እውነታ አልተመለከተም በማለት አጣጥሎታል። እስራኤልም እቅዱ መሬት ላይ ያለውን እውነታ ያላገናዘበ ነው በሚል ውድቅ ማድረጉ አይዘነጋም። ፕሬዝዳንት ትራምፕ በማህበራዊ ትስስር ገጻቸው ሐማስና ፍልስጤማውያንን በኩል ተመልክተው ያስተላለፉት ማሳሰቢያ ከ48,000 በላይ ፍልስጤማውያንን ህይወት የቀጠፈ የጋዛ ጦርነት ዳግም መቀስቀሱ እንደማይቀር አመላካች ነው ተብሏል። እስራኤልና ሐማስ ባለፈው ሳምንት የተጠናቀቀውን የመጀመሪያ ምዕራፍ የተኩስ አቁም ስምምነት ለማስቀጠል አለመቻላቸውም ከፍተኛ ስጋትን ፈጥሯል። ቻይና ከአሜሪካ ጋር ለሚደረግ ማንኛውም ጦርነት ዝግጁ መሆኗን ገለጸች። ቻይና በፕሬዝዳንት ዶናልድ ትራምፕ የተጣለውን አዲስ የንግድ ታሪፍ በመቃወም ከአሜሪካ ጋር ለሚደረግ ማንኛውም አይነት ጦርነት ዝግጁ መሆኗን ገለጸች። ትራምፕ በቻይና ምርቶች ላይ ተጨማሪ ቀረጥ ከጣሉ በኋላ ሁሉም የዓለም ግዙፍ ኢኮኖሚ ባለቤቶች ወደ ንግድ ጦርነት ለመግባት ተፋጠዋል። ቻይና በአሜሪካ የእርሻ ምርቶች ላይ ከ10 እስከ 15% ቀረጥ በመጣል ለዶናልድ ትራምፕ እርምጃ ምላሽ ሰጣለች። የቻይና ኤምባሲ በኤክስ ገጹ ላይ አሜሪካ የምትፈልገው ጦርነት ከሆነ የታሪፍ የንግድ ወይም ሌላ ጦርነት እስከ መጨረሻው ለመዋጋት ዝግጁ ነን ሲል ማክሰኞ ዕለት የሀገሪቱ የውጭ ጉዳይ ሚኒስቴር የሰጠው መግለጫ በድጋሚ ጠቅሷል። ይህ የቻይና መግለጫ ትራምፕ የፕሬዝዳንትነት ስልጣናቸውን ከተረከቡ በኋላ የተሰማው የመጀመሪያው ጠንካራ አቋም ነው። ረቡዕ ዕለት የቻይና ጠቅላይ ሚኒስትር ሊ ኪያንግ የዚህ ዓመት የሀገሪቱን የመከላከያ በጀት በ7.2% እንደምታሳድግ ተናግረዋል። አክለውም በዓለማችን በ100 ዓመት ውስጥ ያልታዩ ለውጦች በፍጥነት እየተከሰቱ ነው ሲሉ አስጠንቅቀዋል። የቤጂንግ መሪዎች ከአሜሪካ ጋር የንግድ ጦርነት ስጋት እንኳን ያለ የሀገሪቱ
ምጣኔ ሀብት ሊመነደግ እንደሚችል እርግጠኛ መሆናቸውን ለዜጎቻቸው ማሳየት ይፈልጋሉ። ቻይና በመካከለኛው ምስራቅና በዩክሬን ጦርነት ውስጥ ገብታለች በማለት ከምትከሳት አሜሪካ በተቃራኒ የተረጋጋና ሰላማዊ ሀገር መሆኗን ለማሳየት ትፈልጋለች። ቻይና በአሜሪካ በተጣለባት ተጨማሪ ታሪፍ የተነሳ አዳዲስ ዓለም አቀፍ አጋሮችን ማስደንበር አትፈልግም። ረቡዕ ዕለት ጠቅላይ ሚኒስትሩ በቤጂንግ ባደረጉት ንግግራቸው ሀገራቸው ተጨማሪ የውጭ ኢንቨስትመንት ለመሳብ በሯን ክፍት ማድረግ እንደምትቀጥል አጽንኦት ሰጥተዋል። ከዚህ ቀደም ቻይና ወደ ጦርነት ለመግባት ዝግጁ መሆኗን ተናግራ ታውቃለች። በጥቅምት ወር ፕሬዝዳንት ዢ በታይዋን ደሴት ዙሪያ ወታደራዊ ልምምድ ሲያካሂዱ ለነበሩ የሀገሪቱ ወታደሮች ለጦርነት ዝግጁነታቸውን እንዲያጠናክሩ ትዕዛዝ ሰጥተዋል። በዋሽንግተን የሚገኘው የቻይና ኤምባሲ የሀገሪቱ የውጭ ጉዳይ ሚኒስትር ከአንድ ቀን ቀደም ብሎ በእንግሊዝኛ ያወጣውን መግለጫ በመጥቀስ አሜሪካ ፌንታኒል ለተባለው መድኃኒት መስፋፋት ቻይናን ተጠያቂ ማድረጓን ተችቷል። የውጭ ጉዳይ ሚኒስትሩ ቃል አቀባይ የፌንታኒል ጉዳይ ከቻይና በሚገቡ ምርቶች ላይ ታሪፍ ለመጨመር ውሃ የማያነሳ ሰበብ ነው ብለዋል። ማስፈራራት አያስፈራንም፣ ዘለፋ በኛ ላይ አይሰራም፣ ጫና ማድረግ፣ ማስገደድ ወይም ማስፈራራት ከቻይና ጋር ለሚደረግ ግንኙነት ትክክለኛ መንገድ አይደለም ሲሉም አክለዋል። የአሜሪካና ቻይና ግንኙነት ሁልጊዜ በውጥረት የታጀበ ነው። የቤጂንግ ባለስልጣናት ዶናልድ ትራምፕ የቻይና አቻቸውን ለባለ ሲመታቸው መጋበዛቸውን ተከትሎ የሁለቱ ሀገራት ግንኙነት በተሻለ ሁኔታ ላይ ሊሆን ይችላል የሚል ተስፋ ነበራቸው። ትራምፕ ወደ ዋይት ሀውስ ከመግባታቸው ጥቂት ቀናት ቀደም ብሎ ከቻይናው ፕሬዝዳንት ጋር በጣም ጥሩ የስልክ ውይይት አድርገናል ብለው ነበር። ባለፈው ወር እንዲሁ ሁለቱ መሪዎች ሌላ የስልክ ውይይት ለማድረግ ቀጠሮ ቢይዙም ሳይሳካ መቅረቱን የሚያሳዩ መረጃዎች ወጥተዋል። ቻይና ለወታደራዊ በጀት ብቻ $245 ቢሊዮን ብትመድብም ከአሜሪካ የመከላከያ በጀት ጋር ሲነጻጸር በጣም ያነሰ ነው። የስቶክሆልም ዓለም አቀፍ የሰላም ምርምር ኢንስቲትዩት እንዳለው ቻይና ምንም እንኳ ከአሜሪካና ሩሲያ በጣም ያነሰ ቢሆንም 1.6% የሚሆነውን የሀገር ውስጥ ምርቷን ለወታደራዊ አገልግሎት ታወጣለች። ይሁን እንጂ ተንታኞች ቻይና ለመከላከያ የምታወጣው ገንዘብ ዝቅ አድርጋ ታቀርባለች ብለው ያምናሉ። የደቡብ ኮሪያ አየር ኃይል በስህተት የሀገሪቱን ዜጎች በቦምብ ደበደበ። በደቡብ ኮሪያ በልምድ ላይ የነበረ የጦር ጄት በስህተት በንጹሃን የመኖሪያ መንደር ላይ ቦምብ መጣሉን ተከትሎ በርካቶች መቁሰላቸው ተገለጸ። የደቡብ ኮሪያ አየር ኃይል በዛሬው ዕለት እንዳስታወቀው ከሆነ በልምድ ላይ የነበረው የጦር ጄት በስህተት በንጹሃን መኖሪያ መንደር ላይ 8 ቦምቦችን ጥሏል። አየር ኃይሉ በመግለጫው KF-16 ተዋጊ ጀት የስልጠና ተልዕኮ በማካሄድ ላይ ያለ ባልተለመደ ሁኔታ MK-82 የተባሉ ቦምቦች በመኖሪያ መንደሮች ላይ ጣሉን አረጋግጧል። የአየር ድብደባው ከሰሜን ኮሪያ በ25 ኪሎ ሜትር ርቀት ላይ በምትገኘው ቡቸን ከተማ ላይ ሌሊት 10 ሰዓት ሲሆን በስህተት በተፈጸመው የአየር ጥቃት በንጹሃን ላይ ጉዳት መድረሱን ያስታወቀው የአየር ኃይሉ ምን ያህል ሰው እንደተጎዳና የጉዳታቸው መጠን ምን ያህል ነው የሚለውን ከመግለጽ ተቆጥቧል። ከስፍራው የወጡ የመጀመሪያ ደረጃ ሪፖርቶች እንደሚያሳዩት ከሆነ በአየር ጥቃቱ በ4 ሰዎች ላይ ከፍተኛ የአካል ጉዳት ሲደርስ በ3 ሰዎች ላይ ቀላል ጉዳት ደርሷል። የደቡብ ኮሪያ አየር ኃይል ባደረሰው አደጋ ማዘኑን በመግለጽ አደጋው በሰው ሰራሽ ስህተት አሊያም በቴክኒክ ችግር ነው የደረሰው የሚለውን ለማጣራት ምርመራ መጀመሩን አስታውቋል። እንደ ዮንሃፕ ገለጻ የአየር ጥቃቱ የተፈጸመው ደቡብ ኮሪያ ከአሜሪካ ጋር በመተባበር በቡቸን ባደረገችው የቀጥታ የተኩስ ወታደራዊ ልምምድ ላይ ነው። በስህተት ንጹሃን ላይ የተተኮሰው ቦምብ MK-82 የተባለና 222 ኪሎ ግራም ክብደት ያለው ሲሆን በውጊያ ወቅት የጠላት ኢላማዎችን በውስን ሁኔታ ውስጥ ለማጥቃት የሚያስችል ነው ተብሏል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።